በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ ገላትያ ምዕራፍ 3 ላይ ያለውን ቃል አብረን ብናየው ብዬ አስቤ ነው። ብዙ ጊዜ በህይወታችን ውስጥ ወደ ጌታ ከመጣን በኋላ አንዳንዴ ከምንማራቸውም ከነበርንበትም ከመጣንበትም እምነት ጋር በተያያዘ ወይም ደግሞ ከመጣንም በኋላ ከምንማራቸውም አንዳንድ ትምህርቶች የተነሳ ስለ እምነት ያለን እውቀት እንደሚገባው ላይሆን ይችላል። በተለያየ መልክ እንማራዋለን እምነትን። አንዳንድ ጊዜ እምነታችንን ማመን እንዳለብን እግዚአብሔር ያለምንም ቅድመ ሁኔታ ከእምነት ውጪ እንደማይሰራ እንማራለን። አንዳንድ ቦታ ላይ እምነት እንደ ሕግ ተደርጎ ይጠቀሳል እና ብዙ አይነት ትምህርቶች አሉ። ሆኖም እዚህ ገላትያ ምዕራፍ 3 ላይ ሐዋርያው ጳውሎስ ለገላትያ ሰዎች የሚነግራቸውን የሚያሳያቸውን የተወሰነ ነገር በቻልኩት በገባኝ መጠን ለማስረዳት እሞክራለሁ። አይኖ ከዚህ በተሻለ መንገድ እግዚአብሔር ሊያስተምራችሁ እንደሚችል አውቃለሁ። ግን እኔ የገባኝንና ይጠቅማል ብዬ የማስበውን ነገር አብረን እንድንካፈል ብዬ ነው። ምዕራፍ 3 ላይ የገላትያ በአጠቃላይ የገላትያ መጽሐፍ የተጻፈበት ምክንያት ክርስቶስ ኢየሱስን ከተቀበሉ በኋላ በመካከላቸው ያሉ አንዳንድ ከአይሁድ እምነት ወደ ክርስትና የመጡ ሰዎች ሕግን መጠበቅ አለባችሁ፣ በቀረላችሁም የህይወት ዘመን የእግዚአብሔር መልካምነት በጎነት ለማግኘት ሕግን መጠበቅ አለባችሁ ብለው የሚያስተምሩ ሰዎች ነበሩ እና ከነዚህ ጋር በተያያዘ ከነዚህ ሰዎች የተነሳ ሐዋርያ ጳውሎስ የእግዚአብሔርን የማዳን ስራ እንደገና ደግሞ ሊገባቸው በሚችል መንገድ ማስረጃ እየሰጠ ማስረጃ እያቀረበ ያስተምራቸዋል፣ ይነግራቸዋል እና ዛሬም በእንደዛ አይነት ሁኔታ ውስጥ ልንሆን እንችላለን። በእርግጠኛ የመጣነው ከአይሁዶቹ ሲመጡ ወደ ጌታ ሲመጡ አንዱ ፈተናቸው የሚያውቁት የሙሴ ሕግ ነበረ። ስለዚህ በዛ ሕግ መኖር በአዲስ ኪዳንም መኖር እንዳለባቸውና ይሄ ሕግ እስካልተጠበቀ ድረስ ጽድቅን ከእግዚአብሔር ዘንድ መልካምን ነገር በጠቅላላ እናገኛለን ብለው አያስቡም። ስለዚህ አንዱ የነሱ የመጡበት የእምነት ነው በህይወታቸው ላይ ተጽዕኖ እያደረገ በየጊዜው ከእምነት ወደ ሕግ እንደገና ደግሞ ከሕግ ወደ እምነት እንዲህ አይነት አስቸጋሪ ህይወት እንዲመሩ ያደረጋቸው። እኛም በተመለከተ ግን እኛ ከአሕዛብ ነው ወደ ጌታ የመጣ ነው እና እንደነሱ ሕግ አልተሰጠንም። ነገር ግን እኛም በራሳችን አንዳንድ ጊዜም በስብከቶቻችን በትምህርቶቻችን በለመድነውም አይነት ሁኔታ ከእምነት ጋር በተያያዘ የራሳችን የሆነ ቅድመ ሁኔታዎች እናደርጋለን። እስኪ የገላትያ ሰዎች የተቸገሩበትን ችግርና ሐዋርያው ጳውሎስ የሚሰጣቸውን መፍትሄ እንመልከተው። ምዕራፍ 3 ላይ ምንድን ነው የሚለው? የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? አዚም ያደረገባችሁ ማለት ይሄ ሰዎች በክፉ መንፈስ አማካኝነት በሰዎች ላይ የሚያፈዝ ነገር ሲያደርጉ እንደማለት እንደዛ አይነት ቃል ነው አዚም ማለት። ይህም ብቻ ከእናንተ እንድማሩ እወዳለሁ። በሕግ ስራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እነዚህ ሰዎች መንፈስ ቅዱስን ተቀብለዋል። ግን አሁን በመንፈስ መኖር ከመንፈስ ቅዱስ ጋር ያላቸው ግንኙነት ችግር ውስጥ ገብቷል። አንዱ እሱ ነው። ሁለተኛ ለሚቀጥለው አጠገባቸው ለሚመጡ ሰዎች ለአዳዲስ ሰዎች የሚያስተምሩት መንፈስ ቅዱስን እነሱ በተቀበሉበት መንገድ አይደለም። ስለዚህ ሐዋርያው ጳውሎስ የሚነግራቸው መንፈስ ቅዱስን እንዴት ነው የተቀበላችሁት? በምን
በምን መሰረት ወይም እናንተ ምን ስላረጋችሁ ነው እግዚአብሔር መንፈሱን የሰጣችሁ ነው የሚላቸው። እናንተ እግዚአብሔር መንፈስ ቅዱስን የሰጠበትን ምክንያት እናንተ ያደረጋችሁት ነገር ምንድን ነው ያለው? ይሄን ነው የሚጠይቀው። በምንድን ነው የተቀበላችሁት? በእምነት የተቀበላችሁት ወይስ በህግ ነው? ምን ማለት ነው? የህግን ስራ ሰርታችሁ ነው የተቀበላችሁት መንፈስ ቅዱስን ወይንስ የተቀበላችሁት መንፈስ ቅዱስን በእምነት ነው? በእምነት ነው። ስለዚህ ሰዎች በእግዚአብሔር ፊት ከሁለት በአንዱ ነው። በህጉም የሚኖር ሰው በእግዚአብሔር ፊት እንደሚጸድቅ ከእግዚአብሔር ዘንድ መልካም በጎ በረከት እንደሚያገኝ የሙሴ ህግ ጽፏል። ግልጽ ነገር ነው። እንደገናም ደግሞ በእምነት የሚኖሩ ሰዎች እግዚአብሔር እንደ አብርሃም አይነቶችን ደግሞ በእምነት እንደሚባረካቸው እንደሚያጸድቃቸውም ደግሞ በብሉይ ኪዳን ላይ ተጽፏል። ስለዚህ ሐዋርያው ጳውሎስ አሁን የሚያነሳላቸው በየትኛው ነው? ሁለቱም መንገዶች ናቸው። የእግዚአብሔርን በረከት የምታገኙበት መንገዶች ናቸው፣ በህጉና በእምነት። ግን አሁን ሐዋርያው ጳውሎስ የሚጠይቀው ጥያቄ ነው። በየትኛው መንገድ? በህጉ ነው ወይስ በእምነት ነው ያገኛችሁት? ስለዚህ የዚህን ጥያቄ መልስ ነው ከዚህ በኋላ የሚነግራቸው። ራሱ ይጠይቀዋል ጥያቄውን፣ ከዛ በኋላ ደግሞ መልሱን የሚሰጠው ራሱ ነው። ቁጥር 3 ላይ እንደገና በተለየ መልክ ደግሞ ይናገራል። እንዲህ የማታስተውሉ ናችሁ ይላል። ማስተዋል ምንድን ነው? በዚህ ክፍል መሰረት አሁን ከላይ በጠቀሰው ጥያቄ መሰረት በየትኛው መንገድ ነው ትክክለኛው? የትኛው መንገድ? ያንን ትክክለኛው መንገድ ሐዋርያው ጳውሎስ ስላጣ በህይወታቸው በገላትያ ሰዎች ዘንድ ስለጠፋ ያ ትክክለኛው መንገድ የእግዚአብሔርን ቸርነት በአዲስ ኪዳን የሚያገኙበትን መንገድ ስላጡት ነው ከማስተዋል ውጭ እንደሆኑ አድርጎ የሚጠይቃቸው። ከዚህ ማታስተውሉ ሆናችኋል። ማታስተውሉ ናችሁን? ለምንድን ነው እንደዚህ የሚላቸው? ምክንያቱም እነዚህ ሰዎች በቀድሞ ታሪካቸው በቀድሞ ኖሯቸው ከህጉ ጋር በተያያዘ ነገሮችን እያስቡ ስለነበር፣ ስለዚህ ሐዋርያው ጳውሎስ ጥያቄ ነው የሚጠይቀው። ሶስተኛው ጥያቄ ምንድን ነው የሚለው? በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁን? የማታስተውሉ ናችሁን? እንደገና ደግሞ በመንፈስ የጀመራችሁትን በስጋ ነው መፈጸም የፈለጋችሁት? እነዚህ ጥያቄዎች ናቸው እንግዲህ ከዚህ በኋላ መልስ የሚያገኙት። ስለዚህ ማስተዋል ምንድን ነው? በመንፈስ ጀምሮ በመንፈስ መጨረስ ማለትስ ምንድን ነው? በየትኛው መንገድ ነው? በህግ ወይም በእምነት በየትኛው መንገድ ነው መንፈስ ቅዱስን የተቀበሉት? እንግዲህ ቁጥር 5 መንፈስን የሚሰጣችሁ በእናንተም ዘንድ ታምራት የሚያደርግ በህግ ስራ ነውን? ወይስ ከእምነት ጋር በሆነ መስማት ነው? ስለዚህ ሐዋርያው ጳውሎስ 4 ጥያቄዎች ይጠይቃል። መንፈስ ቅዱስን በምን መንገድ ተቀበላችሁ? በህግ ስራ ወይስ በእምነት? ማታስተውሉ ናችሁን? ሶስተኛው ጥያቄ ደግሞ በመንፈስ ጀምራችሁ በስጋ ትፈጽማላችሁ? አራተኛው ጥያቄ ምንድን ነው የሚላቸው? በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን? እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ታምራት የሚያደርግ በህግ ስራ ነውን? ወይስ ከእምነት ጋር በሆነ መስማት ነው? በየትኛው መንገድ ነው መንፈስ ቅዱስን የተቀበላችሁት? እግዚአብሔር መንፈስ ቅዱስን የሰጣችሁ ደግሞ የእግዚአብሔር መንፈስ በእናንተ ህይወት ውስጥ በእናንተ አገልግሎት ውስጥ ታምራት የሚያደርግበት መንገድ የትኛው መንገድ ነው? የህጉ መንገድ? የእምነቱ መንገድ? ስለዚህ በየትኛው በኩል ነው እግዚአብሔር ታምራት እያደረገ ያለው መንፈስ ቅዱስን እየሰጠ ያለው?
የተቀበላችሁት? እነዚህን 5 ጥያቄዎች ከዚህ በኋላ ማስረጃ እየሰጠ ነው የሚነግራቸው እና መንገዱን የሚያሳያቸው ቁጥር 6 ላይ ይጀምራል። እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆነ ተቆጠረለት። አለቀ። አብርሃም በአይሁዶች ዘንድ እጅግ በጣም የታወቀ የከበረ ምሳሌ የሆነ ሰው ነው። እዚህ ስለ አብርሃም ነው መጀመሪያ የሚያነሳው። አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት ይላል። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። ስለዚህ ሐዋርያው ጳውሎስ የሚነግራቸው አሁን እዚህ ጋር ላለው የገቡበት ችግርን የሚፈታበት መንገድ አሁን ባለውት ለራሳቸው እንዲህ አይደለም ብሎ በማለት ብቻ ሳይሆን ማስረጃ ነው የሚሰጣቸው። አብርሃም እንዴት ጸደቀ? አብርሃምን በማመኑ ምክንያት ነው የጸደቀው። የአብርሃም መጽደቅ ለአብርሃም ብቻ አይደለም፣ ከአብርሃም ጋር እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ ወቁ። ማለት አብርሃም በጸደቀበት መንገድ ነው የአብርሃምም ልጆች የሚጸድቁት። አብርሃምና የአብርሃምን ልጆች የሚያገናኛቸው ስጋ አይደለም። የሚያገናኛቸው አንድ የሚያደርጋቸው እምነት ነው። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ እግዚአብሔር አስቀድሞ ያየው ነገር አሕዛብን ነው። አሕዛብን በእምነት እንደሚያጸድቅ እግዚአብሔር ለምሳሌ ለሞዴልነት አብርሃምን ጠርቶ አብርሃምን ባጸደቅኩበት መንገድ አሕዛብን ሁሉ አጸድቃለሁ ሲል እግዚአብሔር የአብርሃምን እምነት ተቀበለና ጽድቅ አድርጎ ስራ አድርጎ ቆጠረለት። አብርሃም የጸደቀበት መንገድ አሕዛብ በሙሉ የሚጸድቁበት መንገድ ነው። አብርሃም ልክ እንደ አዳም የሰዎች ልጆች ያለመታዘዝ ምክንያት ወይም ማሳያ ሞዴል ምሳሌ እንደነበር አብርሃም ደግሞ የእምነት ምሳሌ ነው ለሰዎች ልጆች ለአሕዛብ በሙሉ። ስለዚህ እግዚአብሔር በአብርሃም ውስጥ እግዚአብሔር አሕዛብን የሚያጸድቅበትን ከአሕዛብ ጋር ህብረት የሚያደርግበትን ወይም እግዚአብሔር ወደ አሕዛብ የሚመጣበትን አሕዛብ ወደ እግዚአብሔር የሚመጣበትን መንገድ አብርሃምን ተጠቅሞ እንደ ማሳያ አድርጎ ለአሕዛብ ሁሉ ማስተማር ያደረገው ማለት ነው። ስለዚህ ሐዋርያው ጳውሎስ አንዱ የሚጠቅሰው የአብርሃምን ታሪክ ለዚህ ነው። እንደ ማመሳከሪያ ነው። አብርሃም በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እዚህ ጋር ምንድን የሚለው? አስቀድሞ እግዚአብሔር አየ አሕዛብን በእምነት ሲያጸድቅ አስቀድሞ እግዚአብሔር ለአብርሃም ወንጌልን ነው የሚለው። ብሉይ ኪዳንን አይደለም የሰበከው ለአብርሃም የተሰበከው ወንጌል ነው። የመጀመሪያ የወንጌል አድማጭ አብርሃም ነው። አስቀድሞ ለአብርሃም እግዚአብሔር ራሱ ነው ሰባኪው። ለአብርሃም አስቀድሞ ወንጌልን ሰበከለት። ምን የሚል ወንጌል ነው የሰበከለት? ዘፍጥረት ላይ እንደምናገኘው ለአብርሃምን በአንተ አሕዛብ ሁሉ ይባረካሉ ብሎ ሰበከው። ከዛ አብርሃም አመነ። እምነቱ እንደ እግዚአብሔር ከሱ እንደሚጠብቀው ስራ አድርጎ ተቆጠረለት። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ስለዚህ ወደ እምነት የሚመጡ ሰዎች አብርሃም ነው ማስረጃቸው። እግዚአብሔር አብርሃምን እንዳጸደቅ ብለው ነው የሚሉት ማለት ነው። ወይም እግዚአብሔር አብርሃምን እንዳጸደቅ እናንተንም አጸድቃል። አብርሃምን ባጸደቀበት መንገድ አብርሃም በነበረበት ዘመን የጽድቅ ጉዳይ ሲነሳ እና እግዚአብሔር ጽድቅ አድርጎ ሲቆጥርለት እምነቱ ወይም አብርሃምን ሲያጸድቀው ሕግ የሚባል ነገር ታሪኩም የለም። በሲና ተራራና
በአብርሃም ከነዓን በቆየበት በነዛ ዘመናት መካከል በጣም ብዙ ዓመታት ልዩነት አለ በመካከል። ሕጉ ገና አልመጣም። ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና። እንደውም የበረከት ምክንያት ሳይሆን የሚሆነው ከሕግ ሥራ ጋር በተያያዘ ሰው ሕግን ለመጠበቅ በፈለገ ቁጥር ከእርግማን በታች ነው የሚሆነው። በረከት አይደለም የሚያገኘው፣ እርግማን ነው የሚያገኘው። ቁጥር 11 ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። አሁን የመጀመሪያው ነገር እግዚአብሔር የትኛውንም ነገር በሰው ሕይወት ውስጥ የሚያደርገው ያን ሰው ጻድቅ ማድረግ አለበት። ጽድቅ ነው የእግዚአብሔር የጸጋ መሰረት ወይም የጸጋው እግዚአብሔር ጸጋውን እንዲሰጥ የሚያደርገው መጀመሪያ ጽድቅ ነው። ስለዚህ በሰውየው ሕይወት ውስጥ እግዚአብሔር መስጠት የሚፈልገው ነገር ማድረግ የሚፈልገው ነገር ቢኖር ያ ሰው ጻድቅ መሆን አለበት። ስለዚህ የሚጸድቀው ደግሞ በሕግ ሥራ አይደለም። ማንም ሥጋ ለባሽ ነው የሚለው ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ልዩነቱን ሲናገር አሁን ምንድነው? ጻድቅ በእምነት ሰው መጽደቅ ይችላል። ሰው በእምነት መጽደቅ ይችላል። መጽደቅ የማይችለው ግን በሕግ ነው። በቃ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጥ ነው። ስለዚህ በሰው ሕይወት ውስጥ ጽድቅ በሌለበት ሁኔታ ከእግዚአብሔር ዘንድ የሚገኝ መልካም ነገር በሙሉ የለም ማለት ነው። ነገር ግን በተቃራኒው ሰው ወይም ሥጋ ለባሽ በሙሉ በእምነቱ በጽድቅ ይኖራል፣ ወይም ደግሞ እምነቱ ጽድቅ ሆኖ ይቆጠራል። ወይም ደግሞ ጻድቅ የሚኖረው በእምነቱ ነው። ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። ሕግና እምነት በፍጹም የተለያዩ ናቸው። ነገር ግን ሕግን የሚጠብቅ ሰው ማንም ቢኖር በሕይወት ይኖራል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ስለዚህ የክርስቶስ ኢየሱስ ሞት አንዱ ምክንያት መሞቱ ያስፈለገበት አንዱ ምክንያት እኛን ከሕግ እርግማን ሕግን ያፈረሱ ሰዎች ከሚረገሙት እርግማን ለመዋጀት ነው። ቁጥር 14 ላይ ሲናገር የክርስቶስን ሞት ከዚህ ጋር ያገናኘዋል። ከሕግ እርግማን ዋጀን ይልና በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለእኛ እርግማን ሆኖ ከሕግ እርግማን ዋጀን። ጌታ ኢየሱስ ክርስቶስ ሲሞት ከክፉ ነገር ማዳን ብቻ አይደለም። ለምሳሌ ከሞት ለማዳን ብቻ አንዱ ነገር ነው ከሞት ማዳን፣ ግን እሱ ጋር አይደለም ማብቂያው። ከሞት ካዳነስ በኋላ ሞት የሕይወት ተቃራኒ ማለት አይደለም። ሕይወት እግዚአብሔር የሰጠን ሕይወት ከሞት በላይ ነው። እጅግ በጣም የከበረ ነው። በንጽጽር የምናስቀምጠው አይደለም። ብርሃንን ከጨለማ ጋር እየነጻጸር የምንኖር ብርሃን እጅግ በጣም ከጨለማ በጣም እጅግ የላቀ ነው። ለውድድር ከንጽጽር በላይ ነው እና እዚህ ጋር የሚናገረው ከሕግ እርግማን ዋጀን ይልና ከሕግ እርግማን መዋጀት አንድ ነገር ነው። ነገር ግን ከሕግ እርግማን ብቻ ሳይሆን መዋጀት እግዚአብሔር እንዲዋጀን የሚፈልገው ሌላ መልካም የሆነ ከመልካሙ ከበጎ ነገር ደግሞ እንድንጎድል አይፈልግም። ስለዚህ ሲናገር ቁጥር 14 ላይ ምን ይላል? ከሕግ እርግማን ዋጀን ካለ በኋላ የመንፈስን ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። ስለዚህ ሐዋርያው ጳውሎስ አሁንም ይህን ነው ማስረጃ አድርጎ የሚያቀርበው። መንፈስ ቅዱስን የተቀበላችሁት እግዚአብሔር በእናንተ መካከል ታምራት የሚያደርገው ማስተዋል ደግሞ ያለባችሁ ነገር በመንፈስ ጀምራችሁ በመንፈስ መጨረስ ከፈለጋችሁ እዚህ ቁጥር 13 እና 14 ላይ የተጠቀሰውን ነገር መረዳት ነው ያለባቸው የገላትያ ሰዎች። የክርስቶስ ኢየሱስ ሞት ነው መነሻው ምክንያቱ ለመንፈስ ቅዱስ ወደ እናንተ መምጣት ምክንያቱ ክርስቶስ ኢየሱስ ከእርግማን ብቻ ሳይሆን የዋጃችሁ ከእርግማን ዋጅቶ እንደገና ደግሞ በረከቱን እንድትቀበል አደረጋችሁ። ከክፉ ነገር ማዳን ብቻ ሳይሆን
መልካምም ነገር እንድታገኙ አደረጋችሁ። ከሞት ብቻ ማዳን ሳይሆን በሕይወት እንድትኖሩ አደረጋችሁ። ከእርግማን ብቻ ሳይሆን ከበረከቱም ጋር አገናኛችሁ። እንደገና ደግሞ የመንፈስ ቅዱስን ተስፋ እንድንቀበል ነው። ጌታ ኢየሱስ ክርስቶስ አንዱ የሞተበት ምክንያት በዚህ ክፍል ላይ በገላትያ ምዕራፍ 3 ላይ እንደሚናገረው አንዱ ምክንያት የክርስቶስ ኢየሱስ ሞት ያስፈለገበት አንዱ ምክንያት መንፈስ ቅዱስን ለመቀበል በቃ። ስለዚህ የዘላለምን ሕይወት የተቀበልንበት ጌታ ኢየሱስ ክርስቶስን የተቀበልንበት የእግዚአብሔርን መንግስት የተቀበልንበት በሕይወት መጽሐፍ ላይ ስማችን የተጻፈበት መንገድና መንፈስ ቅዱስን የምንቀበልበት መንገድ የተለያየ አይደለም። ለሁሉ እግዚአብሔር ለሚሰጠው መልካምና በጎ ነገር ሁሉ ምክንያትና መነሻ ጌታ ኢየሱስ ነው። የክርስቶስ ኢየሱስ ሞት ነው። ስለዚህ የገላትያን ሰዎች ሕግን ሲተኩት የጌታ የኢየሱስ ክርስቶስን ሞት ዋጋ ነው የሚያሳጡት። ምክንያቱም ሕግን ጠብቆ በረከት ያገኘ ሰው የጌታ የኢየሱስ ክርስቶስ ሞት አያስፈልገውም። ነገር ግን ሐዋርያው ጳውሎስ የሚነግራቸው በእናንተ ዘንድ ታምራት የሚደረገው መንፈስ ቅዱስን ደግሞ የተቀበላችሁት ጌታ ኢየሱስ ክርስቶስ በእንጨት ላይ ስለተሰቀለ ነው፣ ስለሞተ ነው። ስለዚህም ጌታ ኢየሱስ ክርስቶስ እኔ ካልሄድኩ መንፈስ ቅዱስ አይመጣም እንዳለ የሄደበት ወደ ሰማይ ወደ አባቱ የሄደበት መንገድ በሞቱ ነው እና ጌታ ኢየሱስ ሲሞት አንዱ ምክንያት የእግዚአብሔር መንፈስ በእኛ ዘንድ እንዲገኝ ማለት ብቻ ሳይሆን ታምራቱንም እንዲያደርግ። ስለዚህ ማንም ሰው ለመንፈስ ቅዱስ የበቃ የለም፣ የሚበቃ የለም። ምንም ብናደርግ ምንም ብንሰራ በእግዚአብሔር ፊት የምንመካበት የእግዚአብሔር መንፈስ በእኛ ዘንድ ታምራት አድርጎ የእግዚአብሔር መንፈስ በጸጋ ስጦታዎች በሕይወታችን ውስጥ ሰርቶ ከሆነ ክሬዲቱን የሚያገኘው የጌታ የኢየሱስ ክርስቶስ ሞት ነው። ጌታ ኢየሱስ ክርስቶስ በመሞቱ ምክንያት ነው የእግዚአብሔር መንፈስ ያገኘ ነው፣ በመካከላችንም ታምራትን የሚያደርገው። አንድ በጣም መረዳት ያለብን ነገር አለ። እንግዲህ ልክ የዘላለምን ሕይወት እንዳገኘ ነው ወይም ጌታ ኢየሱስ ክርስቶስን ስንቀበል የተቀበልንበት መንገድ በእምነት ነው። መንፈስ ቅዱስን ስንቀበል ለምንድን ነው የተለየ ነገር እንደሚያስፈልግ የምናስበው? የተለየ አይነት ልምምድ፣ የተለየ ሰው መሆን ከተቀበልን በኋላ ደግሞ ራሳችንን ለራሳችን ለምሳሌ ጌታ ኢየሱስ ክርስቶስ እንደ ግል አዳኙ የተቀበለና መንፈስ ቅዱስን የተቀበለ ወይም መንፈስ ቅዱስ በሕይወቱ ታምራት የሚያደርግበት ሰው ልዩነቱ ምን ይሆን? ምን ይሆን ልዩነቱ? ይህ እነዚህ ሰዎች ጌታ ኢየሱስን እንደ ግል አዳኙ አድርጎ የተቀበለ ሰውና መንፈስ ቅዱስን የተቀበለ ሰው ልዩነቱ ምን ይሆን? ልዩነት ያለ እስኪመስል ድረስ የእግዚአብሔር ክንድ የታምራቱ ስራ የሚሰራባቸው ሰዎች ጋር በክርስቶስ ኢየሱስ የማዳን ስራ ውስጥ ተሳታፊ ሆነው ጌታ ኢየሱስ እንደ ግል አዳኛቸው የተቀበሉ ሰዎች ራሳቸውን የተለየ አድርገው ነው የሚያስቡት። ነገር ግን ልዩነት የለውም። ኢየሱስን ስንቀበል የተቀበልንበትና የዳንበት እምነት መንፈስ ቅዱስን የምንቀበልበትና መንፈስ ቅዱስ በመካከላችን ታምራት የሚያደርግበት መንገድ ያው ነው። ስለዚህ ሐዋርያው ጳውሎስ የሚጠይቃቸው ይሄንን ነው። በምን መንገድ ነው የተቀበላችሁት? በምን መንገድ ነው በእናንተ መካከል የሚሰራው? በሕግ አይደለም። ስለዚህ ማንም ስጋ ለባሽ የሚመካበት በእግዚአብሔር መንፈስ በሕይወቱ ለመስራት የሚመካበት ነገር ሊኖረው አይችልም። ካለው የክርስቶስ ኢየሱስ ሞት በሱ ዘንድ ግልጥ አይደለም ማለት ነው። ስለዚህ አንደኛ በክርስቶስ ያሉ ሰዎች አማኞች በሙሉ እኩል ናቸው። የእግዚአብሔርን ስጦታ የምናገኝበት መንገድ አንድ ነው። ምንድነው? ተመሳሳይ ብቻ የሚለውን ቃል መጠቀም ስላልፈለኩ አንድ ነው መንገዱ፣ እምነት ነው። የተለየ ሰው
የተለየ መንፈስ የሚቀበል የለም። ይሄ መንገድ መንፈስ ቅዱስን የምናገኝበት መንገድ ዓለም አቀፍ ነው። ለሁሉ ሰው ነው። ለስጋ ለባሽ ሁሉ የተሰጠ ነው። የተለየ የምናደርገው ነገር የለም። በእምነት የእግዚአብሔርን ልጅ እንደተቀበል በእምነት መንፈስ ቅዱስን እንቀበላለን። በእምነት ጌታ ኢየሱስ ክርስቶስ ወደ ህይወታችን መጥቶ ሰላምን፣ ደስታ፣ ዕረፍትን እንደሰጠን በእምነት መንፈስ ቅዱስ ደግሞ ታምራትን ያደርጋል። መንገዱ ያው ነው። ምክንያቱ የክርስቶስ ሞት ነው። ስለዚህ እግዚአብሔር በእኛ ህይወት ውስጥ የሚያደርገውን የሚሰራበትን መንገድ ሰዎች የተለያየ ዘዴ፣ ስትራቴጂ፣ ሜትድ፣ ኤክስፔሪየንስ ሊሰብኩ ይችላሉ። እንዲህ ማድረግ አለብን፣ እንደዛ ማድረግ አለብን፣ እንዲህ መንፈስ ቅዱስ በአንተ ህይወት እንዲሰራ፣ መንፈስ ቅዱስ እንደዚህ ብዙ ነገር ይሉ ይችላሉ። ነገር ግን ሐዋርያው ጳውሎስ ለገላትያ ሰዎች የሚጽፍላቸው ታምራቱንም ሆነ መንፈስ ቅዱስን መቀበል በህግ ስራ አይደለም፣ በእምነት ነው። እምነቱ ደግሞ የተመሰረተው በክርስቶስ ኢየሱስ ሞት። ይሄ ነው በጌታ በኢየሱስ ክርስቶስ ሞት ምክንያት ነው። በእንጨት ላይ ተሰቀለ፣ ከርግማን ዋጀን ካለ በኋላ የመንፈስን ተስፋ እንድንቀበል፣ ምክንያቱ ይሄ ነው። መጨረሻው ግቡ ይሄ ነው። መንፈስ ቅዱስን እንድንቀበል፣ የመንፈስ ቅዱስን ተስፋ እንድንቀበል። ስለዚህ ጌታ ኢየሱስ ክርስቶስ የዘላለምን ህይወት እንድቀበል እንደሞተ፣ ጽድቅን እንድቀበል እንደሞተ፣ እግዚአብሔር አብን እንድቀበል እንደሞተ፣ መንግስቱን እንድቀበል እንደሞተልኝ እንዲሁ መንፈስ ቅዱስን እንድቀበል ሞቶልኛል። ስለዚህ እግዚአብሔር በክርስቶስ ኢየሱስ ሞት ረክቷል። ስለዚህ የመንፈስ ቅዱስ ሙላት የምንፈልግ ሰዎች የምናደርገው ነገር ጌታ ኢየሱስ ክርስቶስ ዋጋውን እንደከፈለልን፣ የሚገባውን ስራ እንደሰራልን፣ እኛ ልናደርግ መንፈስ ቅዱስን ለመቀበል መቼም ቢሆን መንፈስ ቅዱስ ወደኛ ዘንድ እንዲመጣና በእኛ ዘንድ እንዲያድር ምንም ብናደርግ ሊመጣ አይችልም። መንገዱ አንድና አንድ ብቻ ነው። የጌታን ኢየሱስ ክርስቶስን ሞት ማመን። ጌታ ኢየሱስ ክርስቶስ የሞተበት ምክንያት ይሄ ነው። ስለዚህ በየትኛውም ምክንያትና መንገድ ልናገኘው አንችልም። ስለዚህ ማስተዋል ያለብን የምናስተውለው የክርስቶስን ሞት ነው። ምክንያቱ እሱ ነው። በመንፈስ ጀምረን በመንፈስ መጨረስ የምንችለው የጌታን የኢየሱስ ክርስቶስን ሞት ትምክህት ስናደርገው፣ በእግዚአብሔር ፊት ድፍረታችን ስናደርገው፣ መሰረታችን ስናደርገው፣ መቆሚያችን ስናደርገው፣ ምክንያታችን ስናደርገው ብቻ ነው። ስለዚህ መንፈስ ቅዱስን ለመቀበል፣ በመንፈስ ቅዱስ ለመሞላት፣ መንፈስ ቅዱስ በሕይወታችን እንዲሰራ፣ ታምራትና ድንቅ እንዲያደርግ የተለየ የሚጠበቅብን ነገር፣ እኛ ማድረግ የሚገባን ነገር ምንም የለም። ጌታ ኢየሱስ ክርስቶስ እንደሞተልን ማመን፣ የጌታ ኢየሱስ ክርስቶስ ሞት የመንፈስ ቅዱስን መምጣት እና በሕይወታችን ውስጥ መስራት እውን ያደርገዋል። ስለዚህ ስራው ተሰርቷል፣ ለማንኛችንም በቂ በሆነ ደረጃ። የእግዚአብሔር ስም ብሩክ ይሁን። ጌታ ይባርካችሁ።